የዩክሬንና ሩሲያ ጦርነት በ1539ኛ ቀን ላይ ሲደርስ ከጦር ሜዳው ጩኸት ባሻገር ለትውልድ የሚተርፍ ጠባሳ እየጣለ ያለው ጉዳይ ወደ 20,500 የሚጠጉ ዩክሬናውያን ሕፃናትን በሕገወጥ መንገድ ወደ ሩሲያና በሩሲያ ቁጥጥር ስር ወደሚገኙ ግዛቶች ተወስደዋል መባሉ ነው። ሰኞ ዕለት የአውሮፓ ሕብረት በእነዚህ ሕፃናት ላይ ተፈጽሟል ያለውን ተግባር ለመግታት ይረዳው ዘንድ በአፈናና በግዳጅ ዝውውር ላይ እጃቸው አለበት ባላቸው 16 ከፍተኛ ባለሥልጣናት ላይ አዲስ ማዕቀብ ጥሏል። እነዚህ ባለሥልጣናት ሕፃናቱን የዩክሬን ዜግነታቸውን ትተው የሩሲያ ፓስፖርት እንዲቀበሉ፣ ቋንቋቸው እንዲረሱና የሩሲያ ርዕዮተ ዓለም እንዲላበሱ ማድረግ ረገድ ቁልፍ ሚና ያላቸው መሆናቸውም ተገልጸዋል። የሕፃናት ዕጣ ፈንታ እጅግ አሳሳቢ የሚሆነው ደግሞ ወደ ሩሲያ ከተወሰዱ በኋላ በሚጠብቃቸው አስገዳጅ ሁኔታዎች ነው። ብዙዎቹ ሕፃናት በሩሲያ ቤተሰቦች እንዲገቡ ወይም በጉዲፈቻ መልክ የሚሰጡ መሆኑ ይህ ሂደት የሕፃናቱን የትውልድ ሐረግ ከቤተሰቦቻቸው ጋር ያላቸውን ግንኙነት ሙሉ በሙሉ ለመቁረጥ ያለመ መሆኑን ዘጋርዲያን ዘግቧል። ከዚህ በላይ 7 የሚሆኑ ልዩ ማዕከላት በማዕቀብ ዝርዝር ውስጥ የተካተቱ ሲሆን እነዚህ ማዕከላት ሕፃናቱን ለወታደራዊ አገልግሎት የሚያሰለጥኑና በዩክሬን ላይ ጥላቻ እንዲያሳድጉ የሚያደርጉ የርዕዮተ ዓለም መቅረጫ ስለመሆናቸውን ተዘግቧል። የላቲቪያ የውጭ ጉዳይ ሚኒስትር ባይባ ብሩዚ እንደገለጹት ይህ ተግባር በዓለም አቀፍ የዘር ማጥፋት ወንጀል መከላከል ስምምነት ውስጥ የተቀመጠውን የአንድን ብሔር ሕፃናት ወደ ሌላ ብሔር በግዳጅ ማዘዋወር የሚለውን መስፈርት ሙሉ በሙሉ የሚያሟላ ነው ሲሉም ገልጸውታል። በአሁኑ ወቅት ከ130 በላይ ግለሰቦችና ተቋማት በዚህ የሕፃናት አፈና ወንጀል ምክንያት በአውሮፓ ሕብረት የጉዞና የሀብት እገዳ ተጥሎባቸዋል። ወታደራዊ ግንባር ቢሆንም ትኩሳቱ እንደቀጠለ ነው። በቅርቡ በአሜሪካው ፕሬዝደንት ዶናልድ ትራምፕ አማካኝነት የተደረገው የ3 ቀን የተኩስ አቁም ስምምነት በተግባር ላይ መዋል አለመቻሉ የሁለቱን ሀገራት የሰላም ፍላጎት ጥያቄ ውስጥም ከቶታል። ትራምፕ ይህ የተኩስ አቁም የጦርነቱ መጀመሪያ መጨረሻ እንዲሆን ያላቸውን ተስፋ ገልጸው የነበረ ቢሆንም የ3 ቀኑ ጊዜ እንዳበቃ ኪቭ እንደገና በከባድ የድሮን ጥቃት ተመታለች። የኪቭ ወታደራዊ አስተዳደር መሪ ቲሞር ቲካቼንኮ የጥቃት ማስጠንቀቂያ ደወል በከተማው ከተሰማ በኋላ ነዋሪዎች ወደ መጠለያ እንዲገቡ ያሳሰቡበት ከ3 ቀን ዝምታ በኋላ ነበር። ፕሬዚዳንት ቭላዲሚር ዘለንስኪ በሰጡት መግለጫ ሩሲያ በተኩስ አቁም ስምምነት ወቅትም ቢሆን ጥቃቷን እንዳላቆመችና ለተጨማሪ ግጭቶች እየተዘጋጀች መሆኑን ገልጸዋል። እንደ ዘለንስኪ ገለጻ ሩሲያ ጦርነቱን የማቆም እውነተኛ ፍላጎት የላትም፣ ይልቁንም አዳዲስ ወታደራዊ ስልቶችን በመቀየስ ዩክሬንን ለማዳከም እየሰራች ትገኛለች ሲሉ በብስጭት ተናግረዋል። በሌላ በኩል የሩሲያው ፕሬዚዳንት ቭላዲሚር ፑቲን በሞስኮ የተካሄደው 79ኛ የድል ቀን አከባበር ላይ ባደረጉት ንግግር ጦርነቱ ወደ ማብቂያው የተቃረበ መሆኑና ሩሲያ ድልን ለምትቀዳጅ ያላቸውን እምነት ገልጸዋል። ሆኖም በዚህ ዓመት ተካሄደ የድል ቀን ትርኢት ከወትሮ በተለየ መልኩ እጅግ የተቀነሰና የታንኮች እንዲሁም የከባድ መሳሪያዎች ዝውውር ያልታየበትም ነበር። ይህ ሁኔታ ሩሲያ በጦርነት ምክንያት ያጋጠማትን የወታደራዊ መሳሪያ እጥረት ወይም ከዩክሬን ሊሰነዘር የሚችለውን ጥቃት በመፍራት የተወሰደውን ጥንቃቄ እንደሆነ ይገመታል ሲል ቢቢሲ ዘግቧል። አያይዞም የዩክሬን ድሮኖች ከቅርብ ጊዜ ወዲህ በመሃል ሞስኮ መታየታቸውን ተከትሎ ከባድ መሳሪያዎች ቁጥር ሊቀንስ እንደቻለም መላምንቱን አስቀምጠዋል። ፑቲን ጦርነቱን ፍትሐዊ ሲሉ ቢጠሩትም ዓለም አቀፉ ማህበረሰብ ግን ሩሲያ በሉዓላዊነት ሀገር ላይ የፈጸመችው ወረራ መሆኑን በመግለጽ ማዕቀብ እየጠበቁም ይገኛሉ። የአውሮፓ ሕብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካልስ እንደሚሉት ሩሲያ በጦር ሜዳ ያጋጠማት ያለውን ከፍተኛ የሰው ኃይል ውድመትና በነዳጅ ማጣሪያዎች የሚሰነዘሩት ጥቃቶች የጦርነቱን ሚዛን ወደ ዩክሬን እያጋደሉት ነው ሲሉም ገልጸዋል። ዩክሬን ካለፈው ዓመት የተቻለ ወታደራዊ አቋም ላይ ብትገኝም ሩሲያ አሁንም ያላት አቅም እምቅ ከመሆኑ ጋር ተያይዞ ከፍተኛ የሰው ኃይል እንዲሁም የጦር መሳሪያ ክምችቷ በግልጽ የማይታወቅ ከመሆኑ ጋር ተዳምሮ ጦርነቱ በቅርብ ጊዜ ይጠናቀቃል ብሎ ማሰብ አስቸጋሪ መሆኑም ተገልጸዋል። ከጦርነቱ መጀመር በኋላ ዩክሬን የውስጥ ፖለቲካ ለመረጋጋት ከዕለት ወደ ዕለት ተባባሰ መምጣቱም እየተዘገበ ይገኛል። ሀገሪቱ ከውጭ ኃይሎች ጋር የምትፋለንበት በዚህ ወቅት በውስጥም ከፍተኛ የሆነ የሙስና ፈተና ገጥሟታል። የፕሬዚደንት ዘለንስኪ የቅርብ ረዳትና የቀድሞ ፕሬዚደንት ጽህፈት ቤት ኃላፊ አንድሪ የርማክ ከፍተኛ የሙስና ወንጀል መጠርጠራቸው በኪየቭ ፖለቲካ መንደር ላይ ትልቅ ድንጋጤን ፈጥሯል። የርማክ ከፕሬዚደንት ቀጥሎ የሀገሪቱ ሁለተኛው ተደማጭ ሰው ተደርገው የሚቆጠሩና በዲፕሎማሲ ድርድሮች ላይም ቁልፍ ሚና የነበራቸው ግለሰብ ናቸው። የዩክሬን ጸረ ሙስና ኤጀንሲዎች እንደገለጹት የርማክ $10.5 ሚሊዮን ህገወጥ የገንዘብ ዝውውር እንዲሁም ከፍተኛ የመኖሪያ ቤት ግንባታ ፕሮጀክት ጋር በተያያዘ በወንጀል ቡድን ውስጥ በመሳተፍ መጠርጠራቸውን ሰምተዋል። ምንም እንኳን የርማክ ክሱን ቢከዱም ይህ ጉዳይ በዘለንስኪ አስተዳደር ላይ ያለውን የህዝብ እምነት ሊሸረሽር ይችላል ተብሎም ተፈርተዋል። ዩክሬን ከምዕራባውያን የምታገኘው ድጋፍ እንዲቀጥል የውስጥ ሙስና መዋጋት የግድ እንደሚላት ዘገባው አመላክቷል። የየርማክ መልቀቅና አሁን የተመሰረተባቸው ክስ ዩክሬን በጦርነት መሃልም ብትሆን የህግ የበላይነት ለማስከበር የምታደርገውን ጥረት እንደሚያሳይ ቢነገርም በሌላ በኩል በፕሬዚዳንት ጽህፈት ቤት ውስጥ ያለ
ያለውን የስልጣን ማዕከላዊነት እና ግልጸኝነት ጥያቄ ውስጥ ከቶታል። ይህ የሙስና ጉዳይ በዩክሬን ፖለቲካ መረጋጋት ላይ ከፍተኛ ተጽዕኖ ሊኖረው የሚችል ሲሆን በተለይም ምዕራባውያን የሚሰጡት እርዳታ ለታለመለት ዓላማ እየዋለ ስለመሆኑ ጥብቅ ቁጥር እንዲያደርጉ ምክንያት እንደሆናቸውም ሰምተዋል። በቀጣይ ለጦርነቱ ድጋፍ የሚያደርጉበት መንገድ ቆም ብሎ እንዲያስቡበት መንገድ የጠረገላቸው መሆኑም ቢቢሲ ዘግቧል። በዓለም አቀፍ ደረጃ ደግሞ ሩሲያ ካላት ወታደራዊ አቅም ጋር ተያይዞ የማንም ጥቃት ያለመፍራትና ለማዕቀቦች ቦታ ባለመስጠት ትታወቃለች። በተለይም ማዕቀቦችን በመጣስ የምታደርገው የባህር ላይ እንቅስቃሴ አዲስ ስጋትን ፈጥሯል። ኡርሳ ማጆራ የተሰኘችው የሩሲያ የጭነት መርከብ በስፔን የባህር ጠረፍ አቅራቢያ ሚስጥራዊ ሁኔታ መስመጧ ለዚህ ትልቅ ማሳያም ነው። መርከቧ ለሰሜን ኮሪያ የሚሆኑ የኒውክሌር ሰርጓጅ መርከብ ክፍሎችን ጭና ሊሆን እንደሚችል የሚጠረጠር ሲሆን ይህ ደግሞ በሩሲያና በሰሜን ኮሪያ መካከል ያለውን ወታደራዊ ትብብር አደገኝነት ማሳያም ነው ሲሉ የፖለቲካ ተንታኞች እያነሱም ይገኛሉ። መርከቧ የሰመጠችበት ሁኔታና ከዚያ በኋላ የታዩ ፍንዳታዎች በምዕራብ ወታደራዊ ኃይሎች ከተወሰደው ስውር እርምጃ ሊሆን እንደሚችል ፍንጮች መኖራቸውም ተገልጸዋል። ይህ ክስተት ሩሲያ ከሰሜን ኮሪያ ጋር ያላትን ወታደራዊ ትብብርና የቴክኖሎጂ ሽግግር ምን ያህል ጥብቅ የሚባል ደረጃ ላይ መድረሱን የሚያመላክት ነውም ተብሏል። ከዚህ በተጨማሪም የሩሲያ ጥላ መርከቦች የተሰኙት እና ማዕቀብ በመጣስ ነዳጅ የሚያጓጉዙ መርከቦች በእንግሊዝ ባህር ክልል ውስጥ በስፋት መንቀሳቀሳቸውን ተዘግበዋል። እነዚህ መርከቦች የሩሲያ የጦርነት ፋይናንስ ለማሳለጥ ከፍተኛ ሚና ያላቸው ቢሆንም የብሪታንያ መንግስት አሁን እነሱን ለመቆጣጠርና እርምጃ ለመውሰድ ያለው ህጋዊና ወታደራዊ አቅም ውስን መሆኑም ታይተዋል። የሩሲያ ኢኮኖሚ ቢሆንም ከጦርነት ነፃ አይደለም። የሩሲያ መንግስት የ2026 የምጣኔ ሀብት እድገት ትንበያ ዝቅ ያደረገ ሲሆን በ2024 የመጀመሪያ ሩብ ዓመት ላይ የሀገሪቱ ኢኮኖሚ 0.3% ቅናሽ አሳይቷል። ይህ ከ2023 ወዲህ ታየ የመጀመሪያው የኢኮኖሚ መቀነስም ነው። ከፍተኛ ወለድ መጠንና የሰው ኃይል ጥረት የሩሲያን ኢንዱስትሪ ዘርፍ እየጎዳው እንደሚገኝም ተነግሯል። ሩሲያ በውጭ ግንኙነቷን ቢሆን የቀድሞውን ጀርመን ቻንስለር ጋርሃርድ ሾርደርን እንደ አደራዳሪ ለመጠቀም ያቀረበችው ሀሳብ በአውሮፓ ሀገራት ውድቅ ተደርጎባታል። ሾርደር ከሩሲያ መንግስት ኩባንያዎች ጋር ያላቸው ቅርበትና ከፑቲን ጋር ያላቸው ወዳጅነት ገለልተኛ አደራዳሪ ሊያደርጋቸው እንደማይችል የአውሮፓ መሪዎች ገልጸዋል። በአጠቃላይ የዩክሬንና የሩሲያ ጦርነት አሁን ላይ ባለ ብዙ ገጽታ ባለው ቀውስ ውስጥ ይገኛል። በሺዎች የሚቆጠሩ ህጻናት መታፈን ለሀገሪቱ ወደፊት ጠፋንታ የወደፊት ማንነት ትልቅ ስጋት ሲሆን የውስጥ ሙስናና የዲፕሎማሲ ድርድሮች አለመሳካት ጦርነቱን ይበልጥ ውስብስብ አድርገውታል። የፑቲን ጦርነት ወደ ማብቂያው እየደረሰም ነው የሚል ንግግርና የዜሌንስኪ ሩሲያ ጦርነት የማቆም ፍላጎት የላትም የሚለው ስጋት በሁለቱ ሀገራት መካከል ያለውን ርቀት አሁንም ሰፊ መሆኑን ያሳያል። የዓለም አቀፉ ማህበረሰብ ትኩረት አሁንም ላይ በሁለቱ ሀገራት ጦር ሜዳ ውሎ ብቻም ሳይሆን በሰብአዊ መብት ጥሰቶች፣ በፖለቲካዊ መረጋጋትና በኢኮኖሚ ጫናዎች ላይም ሆኗል። ይህ ጦርነት በቅርብ ጊዜ ውስጥ መፍትሄ ያገኛል ተብሎ የማይጠበቅ ሲሆን የሚቀጥሉት ወራት በሁለቱ ሀገራት የውስጥና የውጭ ፖሊሲዎች ላይ የሚታዩ ለውጦች የጦርነቱን ጣፋንታ ይወስናሉ ተብሎ ይታመናል። ዩክሬን የገጠማት የህጻናት አፈናና የባህር ወረራ ለመመከት የምታደርገው ጥረት የሀገሪቱን ህልውና ለመጠበቅ ከምታደርገው ወታደራዊ ተጋድሎ እኩል ዋጋ የሚሰጥ ነው። እኚህን 2500 ህጻናት ወደ ሀገራቸውና ወደ ማንነታቸው መመለስ ለዩክሬን ብቻም ሳይሆን ለመላው ዓለም የፍትህና የሰብአዊነት ጥያቄ ነው። ጦርነቱ በጦር ሜዳ ላይ ቢጠናቀቅ እንኳን በእነዚህ ህጻናትና በጦርነት መሀል ያለው ህዝብ ላይ የደረሰው ስነልቦናዊና ማህበራዊ ጠባሳ ለበርካታ አስርት ዓመታት አብረው እንደሚቆይም ይሆናል። የዓለም ሀያላን ሀገራት የዓለም አቀፉን ተቋማት ለዚህ ሰብአዊ ቀውስ ትኩረት በመስጠት ሩሲያ ላይ የሚደረገውን ጫና አጠናክረው መቀጠል ይኖርባቸዋል። ጦርነቱ የሚያበቃው ወታደራዊ ድል ሲገኝ ብቻም ሳይሆን የታፈኑ ህጻናትን ሲመለሱ፣ ሁለቱ ተፋላሚ ኃይሎች የተፈጸሙ ሰብአዊ መብት ጥሰቶች ተገቢውን ፍትህ ሲያገኙ ብቻ እንደሚሆንም ይጠበቃል።